ሰላም 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 ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው፣ ሁሉም ነገር መልካም ነው። ጌታ ስም ይባረክ። አለው። እናንተስ አላችሁ? እኔ ያለው ፈጣሪ ይመስገን። ዛሬ በቦዴ ነው የመጣሁት። እንግዲህ ዱባይ ውስጥ ሙቀት አይደለም ሊገለኝ ነው እና ለዛ ነው ቦዴ የለበስኩት፣ ሌላ ነገር አይደለም። እና እንደናችሁ ደህና ናችሁ ወይ? ስራ፣ ጤና፣ ቆይታ ሁሉ ሰላም፣ ሁሉ መልካም። እግዚአብሔር ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው፣ ሁሉም ነገር መልካም ነው አለው። ዛሬ እኔ 2-3 ቪዲዮ በአንድ ላይ አድርጌ ሀሳቡን እሰጣለሁ ማለት ነው። እሱ የማን እንደሆነ ታውቃላችሁ። እንግዲህ የዩቲዩብ ነገር እንግዲህ የማን ሊበል ታውቃላችሁ። እና እኔ ማለት የምፈልገው የመጀመሪያ ጊዜ ማለት ነው ሄርሜላ እሷ ራሷ በመጀመሪያ ጊዜ ለአብርሃም እኔ የምነግረው ነገር ምን እንደሆነ ታውቃላችሁ። አሁን አብርሃም ወደ ሄርሜላ ጋር የሚመለሰው ሩታና ፍቅርትን ትቶ ወደ ሄርሜላ ጋር የሚመጣው ለምን እንደሆነ ታውቃላችሁ? እነሱን ለመበቀል ነው፣ ለበቀል ነው። አንደኛ ሄርሜላ አንቺ ደግሞ ይህንን ማወቅ አለብሽ። አይምሮሽን ልብሽን አሳምነሽ ወደ አብርሃም ህይወት ግቢ። ሁለተኛ አብርሃም ለአንተ ደግሞ እኔ የምነግረው ነገር ምን እንደሆነ ታውቃለህ? ሄርሜላ ወደ አንተ ጋር አንተ ይቅርታ ስትጠይቅ እንደዚህ አንተ አንቋሽሽ ስታባረር ትታ ሄዳ አሁን ተመልሳ አንተ ይቅርታ ስትጠይቅ ወደ አንተ ጋር ሄርሜላ የምትመጣው ለምን እንደሆነ ታውቃለህ? አንተን ለመበቀል ትፈልጋለች። ቪዲዮ ተሰርቷል ከዚህ በፊት። ይሄ ሚኪ የሚባል ልጅ የሄርሜላ ወንድም ባለፈው ምንድን ነው ያለው? ሄርሜላ እኔን አግዥኝ፣ እኔ አብርሃምን መበቀል ፈልጋለሁ አለ። እሺ ብላ ተስማማችው። አሁን ሄርሜላ ወደ አብርሃም ጋር የመጣችው ፈልጋ ሳይሆን ለመበቀል ነው። የሆነ መጥፎ ስሜት ውስጥ እሱን አስገብታ ትታ ልትሸሽ ነው። አብርሃም አንተ ደግሞ ይሄንን ማወቅ አለበት። ሄርሜላ አንቺ ደግሞ እሱ አሁን አብርሃም ወደ አንቺ ጋር የመጣው ፍቅርታና ሩተን ለመበቀል ብሎ ወደ አንተ ጋር መጣ። ይሄንን ማወቅ አለባችሁ። ጆሮ እንዲህ ያርጋችሁ ስሙ። አዎ አውቃችሁ ተስማምታችሁ ስሩ፣ ችግር የለም። ይሄንን ማወቅ አለባችሁ። ግን የሄርሜላ መምጣቱ መመለሱም አብርሃም ወደ ሄርሜላ ጋር መምጣቱን ይሄ ሁሉ በቀል ነው። ሄርሜላ አብርሃም ጋር የምትሆነው ለምንድን ነው? አብርሃምን ለመበቀል ነው። ከዚህ በፊት ቪዲዮ ተሰርቷል። አብርሃም ደግሞ ወደ ሄርሜላ ጋር የሚመለሰው ለምንድን ነው? ሩታና ፍቅርታን ለመበቀል ነው። ለምን አብርሃምን አጋለጡ። የሱ አክሽን፣ የሱ አረማመድ፣ የሱ ሁኔታ ሁሉ ግልጽ አረጉ። የሚሆነው ነገር አጥቶ ወደ ሄርሜላ ጋር መጣ። ፍቅርታ ባለፈው ምንድን ነው ሄርሜላኝ ያለችው? አንቺ ቆይ ባጣ ቆይነሽ እንደ ያለችው። እውነቱም ባጣ ቆይ ናት። ለበቀል ቢሆንም ባጣ ቆይ ናት። እንግዲህ እሱ መቼም አብርሃም የሆነ ነገር የሚማር ሰው አይደለም፣ የሚለወጥ አይደለም። እሱ ከሴት ቂጥ ነው እንጂ ምንም የሚለየው ነገር የለም። ከሴት ቂጥም አይለይም። እሱ መማር ሰው አይደለም። ይሄ ባለፈው ሩታና ፍቅርታ ሄርሜላን ጠርቶ የአብርሃም ቅሌቱን አሳዩ። እሷ ደግሞ እኔ ማየት አልፈልግም ትታ ነው የሄደችው። ለምን ታውቃላችሁ? እሷን ለመበቀል ስለፈለገች፣ ለበቀል ስለመጣች፣ ወደ አብርሃም ጋር ስለመጣች እነሱ የሚያሳየው ነገር ማየት አልፈለገችም።
ለምን በተግባር ስንት ነገር ነው ያሳየው። ለሄርሜላ እንደው አይምሮ የላትም እንዴ? ተምሬያለሁ ስራ ይዤለሁ እንዲሆኝ ያለው ተባለ። የእናንተ ትምህርትና የእናንተ ስራ የእናንተ የራሳቸው ካልሆናችሁ የእናንተ አይምሮ የእናንተ ልብ የየራሳችሁ ለእናንተ ካልሰራ ለሌላ ምንም አያሰራም። ይሄንን ማወቅ አለባችሁ። አሁን ሄርሜላ ሁሌ የምታወራው የሚሰለቸው ነገር የእሱ አነጋገር ምን ነው? እኔ ጥሩ ምን አይነት ሰው እንዳጣ እኔ ማከብርን እኔ በጣም አከብራለሁ እወዳለሁ ስለማፈቅር ነው እንዲህ ስለሆንኩ ነው እንዲህ ስለሆንኩ ዚባዚንከ ታበዛለች። ለዛ ነው የሚያስጠላው። በዛ ነው ሰው የራሱን እንደውም እንደዚህ የሚያደርግ ሰው ሌላ ሰው አንቺን እንደዚህ ካረገ ወይኔ ሄርሜላ እኮ እንደዚህ አይነት ጥሩ ልጅ ናት እንዲህ አይነት ሴት ናት ብሎ ሰው ሌላ ሰው ሲያወራ ነው ደስ የሚለው። ግን አንቺ ራስሽን እንዲሰቅለሽ እንዲሆኜ ለሱ እንዲሆኜ ምንድን ነው? ራስሽን ገለሽ ነው መጽዋዕት ያደረግሽው ለአብርሃም። አብርሃም ትክክል ነው። አብርሃም የፈለገው እነኚህ ሴቶቹ ሶስቱም ይዘ የፈለገው አርግ። እውነት እኔ ለአብርሃም አሁን ከዚህ በፊት እኔ በአብርሃም በኩል ነኝ። አሁን የፈለገውን ያርግ በቃ። ለምን ሄርሜላ ቢሆንም ተከትላ ትሄዳለች። አሁን ሰትቦ ሄጅ ምናምን አንቋሽሾ ካባረረን በኋላ ተመልሳ ወደ እሱ ጋር ትመጣለች። ደግሞ ሩታ ቢሆንም አይ ከዚህ በኋላ ከአንቺ ጋር አልኖርም፣ ልጄ ብቻ ነው የምንገናኘው ያገናኛል እንጂ ማገናኝ ነገር ምንም የለም ብሎ ይሄዳል። ተቀጣጥሮ ደግሞ ይመጣል። ሌላ ጭቅጭቅ ውስጥ ይገባል። ከዚህ ሁሉ ከነገር መሸሽ ከፈለጋችሁ ሄርሜላ ብትሆንም ከሀገር ወጣ ለምን ለቃ? ሩታ ቢሆንም ልጁን ይዛ ለምን ለሱ ሳልነግር ማንም ሳይሰማ ልጁን ይዛ ለምን አጠፋ? ፍቅርታ ቢሆንም እንደዚህ ሆና ከአብርሃም ህይወት ልቅ ብላችሁ እናንተ ቢጠፉ አብርሃም በዛ መስመር ነው የምማረው እንጂ አሁን እናንተ አስረ እየመጣችሁ እየጠየቃችሁ እሱ እያንቋሻሻችሁ የማይሆን ቃላት እየተናገረ ምን እየሆነ እሱን እናንተ ስትከታተሉ ለሱ ደግሞ ሞገሱ ይጨምራል። አይሰለም ግን እኔ ለሄርሜላ ምንም አብርሃም ሄርሜላ ምንም ባርግም ምንም አይገርመኝ። ለምን ፈልጋ ስለገባች ይሄንን ውርደት ውስጥ ፈልጋ ስለገባች አብርሃም በቆም እሷን ቢያቀብራትም ምንም አይመስልም። ለምን ወዳ ነው ያገባችው። የሱ የአብርሃም ጸባይ እያየች እያወቀች እያንቋሸሸ የፈለገው እያደረገ ተከተላ የምትላት እሷ ናት። የፈለገው ያደርጋት። እውነት ማንም ሰው ለሱ ለራሱ ያልሆነ ሰው ተከትሎ መሄድ ተገቢ ነው ብዬ አላስብም። ምክንያቱም ሰው ራሱን የሚጎዳውና የሚጠቅመው ያውቃል። አሁን ለምሳሌ ሄርሜላ ወደ አብርሃም ጋር የሚመጣው ለምንድን ነው? የሱ ያለው ነገር ተካፋይ ለመሆን የሱ ንብረቶቹን ለማውሰድ ነው። የሱ ቄጥ አሁን እሱ የምትዞረው እሱ 10 ካንቋሸሸን በኋላ ይቅርታ ሲጠይቅ ደግሞ መታ ከሱ ጋር እናንተ አፍ እንደው የሴቶች አፍ እግዚአብሔር አምላክ ይድፋችሁ። መታችሁ ከዛም አብርሃምን ትሰሚያለሽ። አንቺ ምን ያለ አፍ ነው ደግሞ? ሄርሜላ የታወቀ ነው። ለቡዘ የሆነ ነገር ሰጣለች፣ ለዴቭና ለቡዘ የሆነ ነገር ሰጣለች። ለዛ ነው ዴቭና እቺት ቡዘ የምትባል ኦሮቶ እንደዚህ የምትሆናት። ኢማማ ቡዘ ትባላለች። አሁን ደግሞ ኢማማ ቡዘ ኢማማ ትባላለች ወይ በላቸው። እና አሁን ሩታ የሚለው ነገር ምንድን ነው? እኔን የሚያከብር ሰው በስተጀርባ አለኝ። እኔን የሚያከብር ሰው፣ እኔን የሚወድ ሰው፣ ለነሱ ስል ሁሉ ነገር እየተውኩ ነኝ። ግን እነሱ እነኚህ እኔን መዞር አልቻሉም። ስለዚህ መስመር ማሳዝ አለብኝ።
አለችው። ግን ሩታ አንቺም አንዳንዴ በተግባር ታሳያለሽ፣ አንዳንዴ አታሳይም። ማሳየት አለብሽ። በልጅሽ ቀልድ የለም። በልጅ ከመጡ የመጣውን ቅጣት መቀበል አለቦት፣ መማር አለባቸው። አንቺ ለነሱ ብለሽ ለፋዘር ለማዘር እያልሽ ልጅሽን አሳልፈሽ ልትሰጪ ነው። ጥፋቱ ያንቺ ይሄ ነው። አንዴ ሁሉም ሄርሜላ ቢሆን ማንም ቢሆን ባንቺ ህይወት ውስጥ የገባ ሰው ሁሉ ተከስሶ እስር ውስጥ ገብቶ ተምሮ ማውጣት አለበት። አንቺ ሌላ ሰው ባንቺ ልጅ ላይ ሽቀላ ማድረግ አለበት፣ መሸቀል አለበት። ያንቺ ልጅ ይዞ ዞሮ መሸቀል አለበት። ለሽቀላ ነው የወለድሽው ልጁን። ህግ የለም። አብርሃምና አንቺን የሚያገናኝ ነገር ከሌለ ህግ ባለበት መስመር ከዚህ በፊት አብርሃም ምንድን ነው ያለው? ልጅሽን ውጭ ወስደሽ እኔን አሳይ፣ እኔ እስከ ቤት አልሄድም ብሏል አይደለም? እሱ ውጭ ሆኖ ሌላ ሰው ለምን ይልካል? ህግ አለ እኮ ያስቀጣል እኮ። ከዛም እናት በሌለበት ቦታ ልጅ መውሰድ ማለት በጣም ከባድ ነገር ነው። እንዴት ይሆናል? እንዴት ይሆናል? ለኔ እኮ የገረመኝ ነገር እንዴት ይሆናል እንደዚህ? ህግ ባለበት ሰፈር፣ ህግ ባለበት ሀገር ሄርሜላ አብርሃም የፈለገው የሚሆን ለነሱ አሁን በቀል ነው። አብርሃምና ሄርሜላ አብርሃምን መበቀል ትፈልጋለች። አብርሃም ደግሞ በሄርሜላ ቆሞ ፍቅርታና ሩትን መበቀል ይፈልጋል። ይሄ በቀል ጨዋታ ነው፣ ሌላ ነገር አይደለም። አሁን በዚህ አጋጣሚ ሄርሜላ እዛ ማኩርፋለች፣ ሩታም እዛ ፍቅርታም እዛ። አሁን አብርሃም ታፕታፕም የለም፣ ጾም ገብቷል። ጾም ውስጥ እያደረ ነው እስካሁን ጾም ላይ ነው አብርሃም። አሁን ወደ ማንም ጋር መሄድ አልቻለም። ስለዚህ ማንም ታፕታፕ የሚያዝርግ የለም፣ የሚፈቅድ የለም። አሁን ስለዚህ አሁን እኔን ማዋጣው ሄርሜላ ናት። እሷን ታፕታፕ አደርጋለሁ ብሎ ሩታና ፍቅርታ ብልጥ ሆኗል። ስለዚህ አሁን ሄርሜላን እየተጠቀመ ለጥቅም ያው እየቀረበ ይቅርታ ለእንትን ስል ይቅርታ እየጠየቀ ነው። እሷ ደግሞ ለመበቀል ስለፈለጋች የእሱ ይቅርታም ተቀብላ አሁን እሱን እየሳመች አፍሽን ይድፋሽ እግዚአብሔር አምላክ። ትስሚያለሽ ደግሞ መተሽ። እኔ ከዚህ በፊት የሄርሜላ ነገር የሚያስጠላ ነገር ምን እንደሆነ ታውቃላችሁ? ሄዳ አብርሃም ላይ እንደዚህ ትሆናል ሁሌ በሄዳ እንደው ሴት እንደዚህ ሲሆን የእውነት የሚወድ ይመስላል እንዴ? ይደብራል እኮ። ሮጣ ሄዳ በሱ በትከሻ ላይ እንዴ ሮጣ ሄዳ በትከሻ ላይ ምንድን ነው የእሱ ትከሻ ምንድን ነው? ዱንካን ነው እንዴ? ሰው እኮ ነው። አብርሃም የፈለገው ነገር እቺቲ ሄርሜላ ቢያደርግም አያሳዝንም፣ ምንም አይመስልም። ቢያንቆሸሽም ቢሰድብም ቢመታም ምንም አይመስልም ለኔ። ለምን ፈልጋ ነው። እሱ ግን አልፈለገም፣ እሷ ፈልጋ ነው። በጣም ይገርማል። አሁን ሩታ መክሰስ ያለበት ነገር ሁሉ ከሳ እነሱ ስነ ስርዓት ማስያዝ ነው። ቤተሰቦቹም ቢሆኑ እዛ ጋር እነ ማዘር እነ ፋዘር ጋር ሄዳ ሁሉም ነገር ማስተካከል አለባት፣ ስነ ስርዓት መያዝ አለበት። አለበለዚያ ልጁን ይዛ ቤቱን ያለው አሁን ቤቱን ማለት ነው ቤቱን ሽጣ ልጁን ይዛ ከሀገር መውጣት አለባት ሩታ ማለት ነው። ሄርሜላ እንደዚህ አብርሃም መበቀል ከፈለግሽ ማለት ነው እንደዚህ ነው ውልቅ። አለበለዚያ አንቺ ነገ በአጋጣሚ ቢያገባሽ እንኳን አብርሃም ወደ ሩታ እርጉዝ ሆና ሳለች ትቶ ወደ ሌላ ሴት ጋር የሄደ ሰውየው አንቺን ትቶ መሄዱ ለሱ ምንም አይመስልም። እሱ ማወቅ አለብሽ። ትቶ ይሄዳል።
እሱ ከኔ ጋር ይኖራል እንዲህ ሆኖ ይቆያል ብለሽ አታስቢ። ሩታ ከዚህ በፊት እሱን አልቆጣጠረችም፣ ምንም አላለችም። እሱ የፈለገው ሲሆን ምንም አላለችም። በዛም እሱ ምን ሆነ? እሷን አስረግዞ ወደ አንቺ ጋር መጣ። ታዲያ አንቺን ከአንቺ ጋር ይቀመጣል ብለሽ ታስቢያለሽ? መቼም ውጭ የለመደ ወንድ ከሚስት ጋር ቤት ውስጥ አይኖርም። ይሄ የታወቀ ነው። ስለዚህ ይሄንን እያወቅሽ አንቺ መተሽ ደግሞ በሱ ህይወት ውስጥ ከገባሽ የሩታ ስቃዩ አንቺን ታያለሽ። አሁን እኔ አግብቼ አብርሃምን አግብቼ ደስተኛ ሆኜ እኖራለሁ ብለሽ ተስፋ አታርጊ። አሁን ሩታ አለች፣ ፍቅርታ አለ፣ ስቃይ ታያለሽ። ስለዚህ በጊዜለሽ ለመበቀል ከሆነ ቶሎ በቀሉን ቶሎ ጨራርሰሽ ለሽ በይ። አለበለዚያ ደስተኛ ሆኜ ከአብርሃም ጋር እኖራለሁ ማለት ዘበት ነው። አብርሃም አንድ ቦታ የሚቀይ ሰው አይደለም። አንቺም ደግሞ እሱ ካቆሸሽን በኋላ ተመልሰሽ ወደ እሱ ጋር ትመጪያለሽ። ስለዚህ ለአንቺም ይገባሻል ይሄ ውርደት። ምንም ማለት አይቻልም። ሴት በራሱ እጅ ውርደት ውስጥ ከገባ ፈልጎ ነው እንግዲህ ምንም ማድረግ አይቻልም። ማንም እዚህ ጋር ዩቱብ ድራማ የሚሰራ ማንም ቢሆን ማለት ነው ፈልጎ ነው የገባ። እንግዲህ ፈልጎ ነው። ሩታ ብትሆንስ እንደዚህ መሆን የለባትም። በልጅ በኩል ህግ አለ፣ ስነ ስርዓት አለ። በህግ ጠይቃ ስነ ስርዓት ማስያዝ አለባት። ስለ ቤተሰብ ስለምናምንስ አይ ዶንት ኬር። ስለ ቤተሰቡ እዛ ነው። እሱን እንደዚህ አይ ስነ ስርዓት ያዝ ልጅ እንዲሁን ብሎ እዛ ጋር እነሱ ቢያስቀምጡ ኦኬ። እሱ እንደዚህ በየቦታው ከሴት ጋር እንዲህ ወደ 35 ሴት አምጥቶ እነሱን ታፕታፕ እያደረጉ እሱ ሲኖር እኔ ደግሞ የልጅ አባት ብዬ እሱን ለመጠበቅ ይሄ ዘበት ነው፣ የማይሆን ነገር ነው። ሩታ ቢሆንም ፍቅርታ ቢሆንም አብርሃምን ባዶ አስቀራታችሁ ለሽ ማለት ነው። አሁን በእናንተ ላይ እሱ እንዲጫወት ይፈልጋል፣ ታፕታፕ ማድረግ ይፈልጋል። እናንተ ከሶስታችሁ አንዱን ተስማምቶ ከእሷ ጋር የሆነ ነገር ማድረግ ነው የሚፈልገው አብርሃም ማለት ነው። ስለዚህ እናንተ ሴቶች ራሳችሁ ጠብቁ። ሄርሜላ ግን የራሷ ፈልጋ ነው የገባችው። ይህን ደግሞ አብርሃም ቢሆንም ነገር ያለው ሄርሜላ የመጣችው ለበቀል ነው። አብርሃም ደግሞ ፍቅርታና ሩታን ለመበቀል እያለ ሄርሜላን እየተጠቀመ ነው። ባለፈው እነ ሚኪ መጥቶ ምንድን ነው አሉት? የልጅቷ ልብ ሁለተኛ እንደገና እንዳትሰሩ ምናምን ብሎ አብርሃምን እያስፈራሩ ነበረ። አብርሃም ደግሞ እሞክራለሁ የእሷን ልቡ እንዳይሰበር ሁለተኛ እሞክራለሁ እያለ ነበረ። እቀበላታለሁ እንዲህ አረጋታለሁ ብሎ አልነገረም። እሞክራለሁ አለ። ከዚህ በፊትም ደግሞ ምንድነው አብርሃም ያለው? ሄርሜላ ሽማግሌ ላክ ቀለበት አርግ ምናምን ስል ከቤተሰቦቹ ጋር አስተዋወቅ ስል ቤተሰቦቹ ጋር መተዋወቅ ችግር የለም እሱ ኖርማል ነው ማለት በአብርሃም ጋር ሁሉም ነገር ኖርማል ነው። ስለዚህ እሱ ዘና ብሎ እየቀጠለ ነው የራሱ ስራው ኖርማል ነው አለ። ቀለበት አረገ በየሆነ ነገር ሰበብ አድርጎ አስወለቀ። እሱ አብርሃም ሄርሜላን ቢፈልግ ኖሮ ቀለበቱ ምንም አያስወለቅም። ግን ከዚህ በፊት ያደረገው ነገር ሁሉ ትቶ ቀለበቱን በሰበብ አስወለቃት። አሁን ደግሞ በድጋሚ እየመጣች ናት። ያ ነገር አይበቃም ብሏት ደግሞ የሚለው ሄርሜላ ምንም አልዋሸችም፣ ሄርሜላ ንጹህ ናት የምትሉት ማለት ነው። በየት በኩል ነው ንጹህ? አብርሃም ህይወት በእርጉዝ ሴት ላይ መታ ትክክል ናት? ንጹህ ናት? ያ በእርግዝና ሰዓት በሩታ ላይ እሷ ያደረገችው ነገር ሁሉ ረስታችሁ ነው ንጹህ ናት የምትሉት? ሌላው ደግሞ ለአብርሃም አርግዣለሁ ብላ አርግዣለሁ አለችው።
ከዛም ያ እርግዝና ምንድን ነው ጠፋ። ከዛም በዚህ በኩል ነው እውነት እርግዝና የሚመስል ልጅ የሚመስል ዋሽታ አሁን ደግሞ እሷ ንጹህ ናት። የእሷ ምንም እጅ የለባትም ንጹህ ናት የምትሉት ማለት ነው። ራሷ ያው እንግዲህ አረ ስጪ ለአብርሃም ስጪ፣ ችግር የለም እሱ ያው ይወዳል፣ እሱን ችግር የለም። እና ሩታ ስነ ስርዓትን አስይዢ ሁሉንም ማለት ነው። ለቤተሰብ እያልሽ አንቺ እንዳትጎጂ፣ ጉዳት ውስጥ አትግቢ። ምንም ማስፈራሪያ ቢመጣም ልጅሽን ተቀብለሽ ቤቱን ሽጠሽ ውልቅ ብለሽ ከነሱ መውጣት ነው በቃ። ሌላ እረፍት የለም። እናንተ ለስራ እያላችሁ ስለ ዶላር እያላችሁ ይሄንን ጭንቀት ቆይ እናንተ ደም ግፊት የላችሁም እንደ እናንተ ጋር ሱከር በሽታና ደም ግፊት የላችሁም ለእናንተ ቆይ ወደ እናንተ ጋር አይመጣም። እንደዚህ ስትጨናነቁ እንደዚህ ስትሆኑ ቆይ ደም ግፊት የለም ሱከር በሽታ የለም እናንተ ጋር የጭንቀት በሽታ የሚባል ምንም የለም። አንዳንዴ ሲብሳችሁ ምንድነው በቃ ራሳችሁን ስታችሁ መውደቅ አንዳንዴ፣ ሌላ ቀን ሁሉ ኖርማል ነው። እግዚአብሔር አምላክ ያግዛችሁ። እንግዲህ የምለው ነገር የለም እና አብርሃም ይቅርታ ሲጠይቅ ሄርሜላ ትታ ሄደች። ተመልሳ ደግሞ መጣ እየሳመች መጣች። ደግሞ ወይኔ ባላችሁ እግዚአብሔር አምላክ አፋችሁን ይድፋችሁ። ሌላ ነገር የሚለው የለም። እና ውድ ቤተሰቦች እንደዚህ ሴቶች መሆን የለባችሁ። ጥሩ አይደለም፣ ደስ አይልም። ራሳችሁን አስከብሩ፣ ተጠንቀቁ። ለወንድ ራሳችሁን አሳልፋችሁ አትስጡ፣ ልብ አትስጡ። ሄርሜላ አንቺ ብትሆንም ለመበቀል ከሆነ ቶሎ ሰራ አድርገሽ በቀሉን ጨርሰሽ ውልቅ በል። አንቺ አብርሃም አሁን ወደ አንቺ ጋር የመጣው እነሱን ለመበቀል ወደ አንቺ ጋር ተጠጋ። ወንድምሽ ሲጠይቅ ምንድን ነው አለ? ከዚህ በኋላ የሷስ ልብ እንዳሰብር ሁለተኛ እሞክራለሁ አለ። ስለዚህ ይሄ ለአንቺ ይገባሻል ብዬ አስባለሁ። እንግዲህ ተምር ያለው አልሽው፣ ስራ አለኝ አልሽው፣ ራስሽን ሰቅ አልሽው፣ እርካሽ ሆንሽው። ግን ወንድ ጋር መጣሽ እርካሽ ሆንሽው። አንቺ ግን ራስሽን እየሰቀልሽ ነው። ግን ሁኔታው ሁሉ ወደ አፈር ውስጥ ነው ማስገባው አንቺን። እና ጥንቃቄ አድርጉ ሴቶች ለማለት ፈልጌ ነው። በያላችሁበት ቦታ እግዚአብሔር አምላክ ይጠብቃችሁ፣ ክፉ አይንካችሁ። ከልብ እወዳችኋለሁ፣ አከብራችኋለሁ። ፕሊዝ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮመንት ላይ ጻፉ። ያለው ነገር በአንድ ላይ እና ያለን አሁን የአብርሃምና የሄርሜላ የማንም ቢሆንም ይሄ የበቀል ጨዋታ ነው፣ ሌላ ነገር አይደለም። ራሳችሁን አሳምናችሁ ልባችሁን አይምሯችሁን አሳምናችሁ ስሩ። ይሄንን ነው የምለው እኔ፣ ሌላ ነገር የለም። መታረቅ አሁን ሄርሜላና አብርሃም መታረቁ አይደለም ችግር ያለው፣ ታርቆ አብርሃም የማይቀመጥ ሰው ነው። ሄርሜላ አሁንም እያለቀሽ ትመጪያለሽ። ለዛ ነው ፍቅርታና ሩታ መጥቶ ላንቺ የሆነ ነገር ማሳየት እንደዚህ ማየት አልፈልግም ብለሽ ያልሽው አይ ለበቀል አብርሃምን ለመበቀል ስለፈለግሽ ነው ማየቱን እምቢ ያልሽው። ስለዚህ ቀጥይ ሰራ አድርገሽ በቀል ከሆነ ጨርሰሽ ውልቅ በይ በቃ። አብርሃም ደግሞ እሱ ራሱ ማወቅ አለበት ሄርሜላ ለበቀል እንደመጣች እሱ ማወቅ አለበት። ለምን ከዚህ በፊት ቪዲዮ ተሰርቷል። ለዛ ነው አብርሃምን ደግሞ እነሱን እነ ሩታ ፍቅርታን ለመበቀል ብሎ ሄርሜላን እየተጠቀመ ነው፣ እየተጠቀማት ነው። አማርኛም እምቢ አለ። እንግዲህ ምን ይደረጋል? እና ይሄንን ይመስላል። ውድ ቤተሰቦች ሰላም ለእናንተ ይሁን። ላይክ እያደረጋችሁ ኮሜንት እየጻፋችሁ ደግሞ ሰብስክራይብ አድርጉ። አሁንም አግዙ። እኔ ምን ማለት እንዳለብን አላቅም። ሰብስክራይቡ አላንቀሳቀስም አለ እና ውድ ቤተሰቦች ፕሊዝ ሰብስክራይብ አድርጉ፣
ላይክ አድርጉ፣ ቤተሰብ ሁኑ። ይህንን ቪዲዮ እነ ሄርሜላ እነ አብርሃም ጋር እነ ሩታ ጋር እንዲደርስ ላይክ አድርጋችሁ አድርሱ። ሌላ ነገር እኔ ምንም አልፈልግም። ሰላም ለእናንተ ይሁን። መልካም ቀን ይሁንላችሁ። ባይ